ሁላችንም የየራሳችን ስጦታ አለን። ስጦታችንን አለማወቅ ግን በጣም ሌላው ውስብስብ የሆነ ችግር ነው። 2 የተሰጠው 2 አተረፈ፣ 5 የተሰጠው 5 አተረፈ። በጌታው ፊት ምን አለ? ይሄው ጌታዬ አትርፌያለሁ ሲል በያር ኤሎሂም ኪቶብ ይላል። አየና መልካም ነው አለ፣ አጸደቀው። በቃ በጎነት የለም። በጎነት ከሌለ ፍቅር የለም። ፍቅር ከሌለ ሰላም የለም። ሰላም ከሌለ ደግሞ ጽድቅ የለም፣ እምነት የለም። የእምነት ዋጋን ስንፈልግ ዕድሜ ልካችንን እንባዝናለን። አረንጓዴው ውበቱን ሰጥቶን ኦክሲጅን ይሰጠናል። ይኸው ንጹሕ አየር ይሰጠናል። እግዚአብሔር ስሙ የተመሰገነ ይሁን። በስጦታው በሱ በኩል የጎደለ የለም። ተፈጥሮን ግን እኛ እናማስናለን። እድሌ ምንድን ነው ብለን ከጅምሩ ያልጸለይንበት ሕይወት ስለነበረ በመማር ብቻ እድላችን የሚከፈትልን መስሎን ብዙ ደክመናል። ዶክተር የሚሆነው ገበሬ ሆኗል። ገበሬ የሚሆነው ዶክተር ሆኗል። ተመሰቃቅሏል እድሉ። ከመምጣቱ በፊት የተሰጠህ መክሊት ላይ እኮ ደስታ የለህም፣ በጎነት የለህም፣ ቅንነት የለህም፣ መልካምነት የለህም። ስለዚህ የመጣውን ነገር ሁሉ እንደዚህ ሰው እያጉረመረምን ነው የምንቀበለው። አትርሱ፣ ይሄ እኛ ነን። አንድም ጊዜ የምስጋና ጊዜ የለንም። አንደበት ሰጥቶን ለማመስገን አልተጠቀምንበትም። ለማውራት፣ ለመብላት፣ ክፉ ለመናገር ተጠቅመንበታል። ለመጸለይ አልተጠቀምንበትም። ጸሎት ላይ ይጠፋናል። እንጸልይ ብለን አሁን ለመጸለይ ያቅተናል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ክቡር መላከ መንክራት መምህር ግርማ ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያናችን እንቁ ልጅ እየተዘዋወሩ በውጭ ሀገራትም በሀገራችንም አጋንንትን በተሰጣቸው ጸጋ ድል እየነሱ ሰዎችን ከተቆራኛቸው ቁራኝነት የሚያላቅቁና ነቢዩ ዳዊት 7 ሀብታት ከተሰጠው አንዱ የተሰጣቸው አባታችን በመካከላችን ዛሬ ተገኝተዋል። ከሩቅም ከቅርብም ድህነት እናገኛለን በእግዚአብሔር ብላችሁ የመጣችሁ እንደምን አደራችሁ፣ እንደምን አረፈዳችሁ። በጸበሉ በትምህርቱ በተለያየ መልኩ በአንድም በሌላም የሚፈውሰን የሚያድነን የሚጠብቀን ገና ነው አምላካችን እግዚአብሔር ከእናቱ ጋራ ከሰማያውያን መላእክት ከጻድቃን ከሰማዕታት ጋራ ስሙ የተመሰገነ ይሁን። አመስግኑት፣ ደስ ይለዋል እግዚአብሔር። አመስግኑት። ዛሬ ደስታ ቀን ነው። አሁን እንደሚታወቀው አባታችን ዛሬ እግዚአብሔር ነው ጠርቶ ያመጣልን ለኛም ለናንተም። ቀጥታ አሁን የምንሄደው ወደ አባታችን ነው። ወደ ክቡር መላከ መንክራት ወስዳቸዋለሁ። እንግዲህ እግዚአብሔር በእሳቸው ላይ አድሮ እግዚአብሔር ያስተምረን ይምከረን። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ልሳናት መልአኩ መሐሪ፣ የስብከተ ወንጌል መምህራን፣ አባቶች ካህናት፣ መነኮሳት፣ ዲያቆናት፣ ሁላችሁም የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ?
ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ ዛሬ የምንማረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ቃል ነው። እሱም በቤተ ክርስቲያናችን 6ኛ ሳምንት በመሆን ይታወቃል። ስም አጠራሩ ገብርኄር ይባላል። ደጉ፣ ገሩ፣ መልካሙ አገልጋይ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ምሳሌ እየነገራቸው ጉዞ ሲጀምር እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለ ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። ይሄ እንግዲህ ገብርኄር ነው። ደጉ በጎው አገልጋይ። በጎው አገልጋይ በጎ ነው የሚለው በዕብራይስጡ ቶብ ኤቤድ በኢሙና ይለዋል። ቶብ ኤቤድ መልካም አገልጋይ እና ታማኝ አለው። ገንዘቡን የተቀበለ ያልከሰረ፣ ለመክሰርም ያልሄደ፣ በቅንነት ሲቀበል በቅንነት ያተረፈ፣ ገንዘቡን እንዴት መያዝ እንዳለበት የሚያውቅ፣ የጌታውን ገንዘብ የተጠነቀቀ እጅግ በጣም አትራፊ የሆነ ሰው ነው እና ወደ ጌታህ ደስታ ግባ ተባለ። መልካም ነህ፣ መልካም አገልጋይ ነህ፣ ታማኝም አገልጋይ ነህ አለው። በዚህ ምድር ላይ ስንኖር ሁላችንም የየራሳችን ስጦታ አለን። ስጦታችንን አለማወቅ ግን በጣም ሌላው ውስብስብ የሆነ ችግር ነው። መልካም የሚያስበኝ ቶብ የሚለው የዕብራይስጡ ብዙ መሰረታዊ ባህሪያቶች አሉት። ቶብ ሲል ከጥንተ ባህሪው ስንነሳ ወይም ከጥንተ ኦሪት ስንነሳ እግዚአብሔር ሰማይና ምድርን ፈጠረ፣ ፀሐይንም ፈጠረ አለና መልካም እንደሆነ አየ ይላል። መልካም እንደሆነ አየ። ወየራ ኤሎሄም ኤት ኪቶብ ማለት ነው። ወየራ ኤሎሄም ኪቶብ። ቶብ የሚለው ነው። አሁን መልካም የሚለው ላይ ነው የምናተኩረው። መልካም መሰረታዊ ምንጩ ምንድን ነው? ከባህሪው ወዴት የሚያመራ ነው? መልካም ያለው የመጀመሪያው ድምፅ ማን ነው? መልካም ያለ እግዚአብሔር ነው። እግዚአብሔር ስሙ የተመሰገነ ይሁን። መልካም እንደሆነ አየ። እንስሳቱን፣ ሳሩን፣ አረንጓዴውን፣ ቅጠሉን ሁሉ ፈጠረና መልካም እንደሆነ አየ። የመልካም ባለቤት ሁሉንም ፈጥሮ ምን አለ ማለት ነው? መልካም ነው አለ። መልካም ይሁን አለ። መልካም ሆነ። አቤት የሚገርም ነው። ቶብ አለው። በእኛ ጠ የምንለውን ፊደል የሚወክል ነው። ግን በጣም
ታላላቅ ምስጢራቶቹ ምንን የሚያመለክት ነው? ገጸ ተፈጥሮን፣ ገጽን፣ ቅርጽን፣ ይዘትን፣ ባህሪን የሚያመለክት ነው። በኦሪቱ በነበረው ይዘት ውስጥ መልካምነት ተፈጥሮን በመልካም ነገር አየው። መጀመሪያ ሲታይ በመልካም ነገር አየው። እግዚአብሔር መልካም ነገር ሰጥቶን እያለ እኛ መልካም መሆንን ስናጣ እኛ ሌላ ስም ይሰጠናል። እግዚአብሔር ግን በምድር ላይ የሰጠንን በየተፈጥሮው፣ በየአካሉ፣ በየባህሪው ሲያስገኝ ቶብ ብሎ አጸደቀው። የምድር ውበት፣ የተፈጥሮ ገጽታ፣ ሳሩን፣ ቡቃያውን፣ ለምለሙን፣ ዛፉን፣ እንስሳውን፣ አዕዋፋቱን ሁሉ ሰው ልጅ እንዲገዛ ሲሰጠው ያጸደቀው ማህተብ ቶብ የሚለው ነው። ምን ማለት ነው? መልካም። እስቲ መልካም በሉ። መልካም እንደሆነ አየ። እሱ መልካም ካየ እኛ መልካም ማየት ካቃተን ችግር አለብን ማለት ነው። ሁሉንም በመልካም መንገድ አቋቋመና የፊደሏ ባህሪ ኢየሱስ ክርስቶስን የምትስብ የስበት ሕጉ ሰው አምላክ፣ አምላክ ሰው የመሆንን ምስጢር የምታሳይ ናት። በዕብራይስጡ በመደበኛው የመጽሐፍ ቅዱስ ታሪካዊ እና እምነታዊ ኃይል ውስጥ የተዋጀ ፊደል ነው። መልካም መልካም ጤት ወይም ቶብ። ቅርጸ ይዘቱ ምንን ታመለክታለች? ዛሬ እኛ በብዙ መንገድ የምንጠቀምበትን መጠጫውን፣ ኩባያውን፣ ብረት ድስቱን፣ ሳህኑን፣ ይሄ መያዣ የመያዣውን ክፍል የምታመለክት ናት፣ በገጸ ባህሪዋ ማለት ነው። በሌላው በተፈጥሮ ላይ ደግሞ ዘሩን፣ ባቄላውን፣ ስንዴውን፣ ገብሱን፣ አተሩን፣ ሙዙን የምታመለክት የገጸ ባህሪ ገጽታዋ ምንድን ነው? ቶ እንዲህ እንደ ኩባያ እንደ ጽዋ ሆና ወደ ላይ ክፍት ናት። ወደ ላይ ክፍት መሆኗ አምልኮትን፣ ከእግዚአብሔር መጠበቅን፣ ከሰማይ አምላክ ኃይል ማግኘትን፣ አቅምን፣ ጉልበትን የምታሳየናት። በሌላ በኩል ደግሞ ተፈጥሮን የምትወስናት መልካም ነው ብሎ አየ። መልካም ነው። በመልካምነት ውስጥ የፈጠረውን ሲያጸድቅ መልካም ነው። ፀሐይዋ መልካም ናት። አረንጓዴው ምድር መልካም ነው። ሰማዩ ደመናው መልካም ነው። ባህሩ፣ ወንዙ፣ ውሃው መልካም ነው። በየተፈጥሮው የወሰን መያዣ አበጀለት። ይሄ በጥንት አመጣጡ ነው መልካም የሚለው ቃል። መልካምነት ሲጎድል ደግሞ በረከት አልባ መሆንን፣ ባዶነትን፣ ክፋትን፣ ምቀኝነትን የሚያበዛ ይሆናል። ቶብ በቁጥር 9 ናት። አሌፍ ቤት እያለ ሄድና በቁጥር 9 ናት። የሰው ልጅ የሚወለደው በስንተኛ ወር ነው? በ9ኛ ወር 9 ናት። አብርሃም የቃል ኪዳን ትውልድ ያገኘው በ99 ዓመቱ ነው። ሳራ በስንት ዓመቷ? በ90 ዓመቷ ነው። ይስሐቅ በስንት ወር ተወለደ? በ9 ወር ተወለደ። አያችሁ፣ ገጸ ባህሪዋ ማህፀንን፣ ፍሬን እና ተስፋን፣ ራእይን፣ መገለጥን የምታመጣ ናት። ቶብ በእኛ ምን ማለት ነው? መልካም መልካም። እንግዲህ ከጥንተ ተፈጥሮ ማለት ይሄ ነው። ወሰንን፣ የአቅጣጫ ወሰንን፣ የህሊና የአእምሮ ወሰንን፣ የስነ ልቦና ወሰንን፣ የእውቀት ወሰንን የምታስይዝ ናት። የምንይዘው ልክ ነው። የምንይዘው እንድንይዝ ሆነን መዘጋጀት ስንጀምር እግዚአብሔር በሚሰጠን መጠን ሁሉ ነው የምናገኘው። ዘርን ሁሉ ታመለክታለች። አሁን እንደ ሽምብራ፣ እንደ ባቄላ የመሳሰሉት ቅርጻቸው በመጀመሪያ እግዚአብሔር ለሰው ልጅ ዘሩን ሲሰጥ ቶብ ብሎ ነው የሰጠው። ቶብ መልካም ነው ብሎ ነው የሰጠው።
በመልካምነት እነዚህ ዛፎቹ ፍሬያቸውን ያፈራሉ። በጣም ትንሽ ሆነች የዚህ ባህር ዛፍ ፍሬ ይህንን የሚያህል ጥላና ትልቅ ግንዱ፣ ርዝመቱ፣ ስፋቱ ትልቅ የሆነውን ዛፍ የምናየው እግዚአብሔር መጀመሪያ ሲፈጥር ምን ብሎ ነው? ቶብ ብሎ ነው። መልካም ነው ብሎ ነው። እግዚአብሔር ስሙ የተመሰገነ ይሁን። ሲያይ ሁሉን ነገር መልካም አድርጎ አየው። ስናይ መልካም ነው ብለን አለማየታችን ብዙ ጉዳቶችን አስከትሎብናል። የመልካምነትን ባህሪ በሕይወታችን ውስጥ አንተ መልካም ሁን ብለን አለመጸለያችን ብዙ ውስብስብ መናፍስታዊ ጉዳቶችንና የሕይወት ምስቅልቅልን አድርሶብናል። ይሄ የሕይወት ምስቅልቅል የገጠመው ሰው ታችኛው ነው። የመጨረሻው ሶስተኛው ሰው መክሊቱን ተቀበለና ወስዶ ቀበረ። እነዛ ሁለት የተሰጠው 2 አተረፈ። 5 የተሰጠው 5 አተረፈ። በጌታው ፊት ምን አለ? ይሄው ጌታዬ አትርፌያለሁ ሲል ያ የድሮውን ቃለ ቡራኬ አመጣና መድኃኒታችን ኢየሱስ ክርስቶስ ምን አለው? አንተ መልካም፣ አንተ በጎ አለው። ከኋላ የመጣው ቃል አሁን እዚህ ስናየው አንተ መልካም፣ አንተ በጎ አለው። መልካም አስበው ነበር ሲቀበል። መልካም እግዚአብሔር እንዲያሳስበን የአምላካችን መንፈሳዊ ኃይል ከሁላችን ጋር ይሁን። መልካምነት እንግዲህ በጥንተ ኦሪት ውስጥ ትልቅ ቦታ ያለው ነው ማለት ነው። ትውልዶች መልካም ነገርን ሲያዩ በመልካም ውስጥ አድናቂዎች፣ የበረከት ሰዎች፣ የሰላም ሰዎች፣ የጽድቅ ሰዎች፣ የፍቅር ሰዎች ይሆናሉ። መልካም ፍቅር ናት ራሷ። መልካም ነው አለና ለተፈጥሮው እግዚአብሔር በእይታው ውስጥ መልካምነትን እንደ አንድ ሕግ ሰጠው። ገበሬ ይዘራል፣ መሬቱ መልካም ነው ብሎ ይቀበላል። ብዙ ምርት ይታፈሳል። አይደለም ነው? አይደለም? ገበሬ ባይዘራ እኛ መቆም እኮ አንችልም። መልካም ብሎ ስለሰጠው መሬት በእምነት ይሰጣል። ዝናቡ በመልካምነቱ ያወርዳል። ደመናው በመልካምነቱ ውሃ ያግዛል። መልካም ብሏል። ለመጀመሪያ እግዚአብሔር እኮ መልካም ነው ሲፈጥር፣ ተፈጥሮን ሁሉ መልካም ነው ብሎ ነው የፈጠረው። ከዛ ቀጠለና እንደገና ደግሞ ባረከ የሚል ቃል ላይ ስንደርስ ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እስከ መጨረሻው ድረስ መልካምን 7 ጊዜ እናገኛታለን። ስንት ጊዜ? 7 ጊዜ። ቤታችሁ ውስጥ ያነቡ፣ ቲክቶኩን ተውትና ያነቡት። 7 ጊዜ መልካም ነው እግዚአብሔር አየ። ቨያር ኤሎሂም ኪቶብ ይላል። አየና መልካም ነው አለ። አጸደቀው። በቃ ያለመለመው በመልካምነት ውስጥ ነው። ውሃ የሰጠን በመልካምነት ውስጥ ነው። ከዛ መልካም እረኛ መድኃኒታችን ኢየሱስ ክርስቶስ ከማ ተወለደ? ከቅድስት ድንግል ማርያም። ማን ነው ስሙ? መድኃኒታችን አምላካችን ኢየሱስ ክርስቶስ። በስንተኛው ወር ተወለደ? በ9ኛው ወር። ቶብ አያችሁ፣ እዚህ ተወለደ። ቶብ መልካሙ ተወለደ። 9 አይደለ ፊደሉ? በ9ኛው ወር ተወለደ። ፊደላቶች የሰው ባህሪያቶችን፣ የሰው ገጽታዎችን፣ የሰው ህልውናን፣ የዘላለም ሕይወትን፣ የተፈጥሮ ውበትን እና ተስፋን፣ ራእይን፣ መገለጥን ሁሉ የሚያሳይ ነው። ከቤተ ክርስቲያን ስንርቅ የአምልኮት ጊዜ ሲጠፋን፣ ሰማያዊ መንግስቱን ማሰብ ሲያቅተን፣ በዓለማዊ ስግብግብነት እንጀራ ውስጥ ስንባዝን ሐሳባችን ተለወጠና መልካም የሆነው ነገር ሁሉ በመልካም አልታየን አለ። ለምን? አብሮ መልካምነት አልወለድ አለ። የተወለድነው እንደ ስጋው እንጂ እንደ መልካምነቱ አልሆን ሲል መልካም እሺ አይለንም። አሁን ብዙ ጊዜ ከመልካም ነገር ጋር ነው የምንጣላው። መልካምነት ከጠፋ በጎነት የለም። በጎነት ከሌለ ፍቅር የለም። ፍቅር ከሌለ ሰላም የለም። ሰላም ከሌለ ደግሞ ጽድቅ የለም፣ እምነት የለም። የእምነት ዋጋን ስንፈልግ ዕድሜ ልካችንን እንባዝናለን። ወደ ተለያየ ሃይማኖት ውስጥ የምንገባው እኮ መልካምነት ስለጠፋ ነው።
እዛ ይገኝ ይሆን ብለን የሚያግዝ ሰው እንፈልጋለን። የሚያግዝ ሰው ሲጠፋ ተስፋ እየቆረጥን ስጋዊ መማቀቅን እንማቀቃለን። መልካምነት እኮ በጎነት ነው። አንተ በጎን ታማኝ ባሪያ አለው። አንተ በጎ ታማኝ አገልጋይ ወደ ጌታ ደስታ ግባ፣ ወደ ጌታ ደስታ ግባ ሲለው ተመልክቱ። በጥቂት ታምነሃልና በብዙ ሾመሃለሁ። የታመንከው በጥቂት ነው፣ ግን የምትሾመው በምንድን ነው? በብዙ። እኛ በጥቂት መታመን አቅቶናል። በየቦታው ስርቆት አለ፣ ሌብነት አለ። ትንሽ ካልሰረቅን አይመቸንም። ትንሽ ካላታለልን ኑሯችን የሚጎድል ይመስለናል። ወደ ብዙ ማታለል የሚደርሱት በብዙ የተሾሙት ብዙ ያታልላሉ። ብዙ ሲያታልሉ ደግሞ ብዙ ይወድቃሉ። በታሪክ ይወድቃሉ፣ በእምነት ይወድቃሉ፣ በተስፋ ይወድቃሉ። ለጊዜው የሚታያቸው ብዙ ማትረፋቸውን ነው። ብዙ እናተርፋለን የሚሉ ነጋዴዎች በርበሬው ላይ ሰጋቱራ፣ ቅቤው ላይ ሙዝ፣ ማሩ ላይ ሙዝ፣ የማይጨመርበት ነገር የለም። ወተቱ ላይ ውሃ፣ ዱቄቱ ላይ ሌላ ነገር፣ አሸዋ፣ ሌላ ነገር፣ እንጨት፣ ነጭ ከሆነ ሰጋቱራ የሆነ ደግሞ ከእንጀራው ጋር ምንድን ነው የሚባለው? ጀሶ ሁሉ በዱቄት ውስጥ ተፈጭቷል። ይሄ መልካምነት ነው? ሰው ነው ታዲያ ይህን ሁሉ ባህሩን የሳተው? መልካም ያለው ተፈጥሮ ይኸው በመልካም እናገኘዋለን። አረንጓዴው ውበቱን ሰጥቶን ኦክሲጅን ይሰጠናል። ይኸው ንጹሕ አየር ይሰጠናል። እግዚአብሔር ስሙ የተመሰገነ ይሁን። በስጦታው በሱ በኩል የጎደለ የለም። ተፈጥሮን ግን እኛ እናማስናለን። ይሄ የሚያማስነው ሰው ጋር ስንሄድ ደግሞ በጣም የሚገርም ነው። 2 መክሊት የተቀበለው እንደዛው ታማኝ ሆነው 2 አትርፏል። እንዳያቅሙ ይሰጣል። እግዚአብሔር የስጦታ ባለቤት ነው። እግዚአብሔር ባይሰጥ እኛ ምንም አይደለንም፣ ምንም የለንም። የስጦታ ንጉሥ እግዚአብሔር አብ አባታችን በሕይወታችን ላይ ሞገስና ጸጋ የሚሰጥ የድንግል ማርያም ልጅ ኢየሱስ ክርስቶስ በ50ኛው ዕለት የመንፈስ ቅዱስ ሀብትን የሰጠን መንፈስ ቅዱስ ስሙ የተመሰገነ ይሁን። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ አለ። አቤት የሌለ ሐሳብ አመጣ። ይሄ አብዮተኛ ነው። እንደዚህ እንደ አብዮቱ ዘመን ማለት የሌለ ሐሳብ አመጣ። የሰጠው እንደ አቅሙ ነበርና አትርፌያለሁ አላለም። 1 መክሊት ተሰጠው። የተሰጠውን መክሊት አክብሮ መያዝ አልወደደም። ይሄ ሰው ቶብ የሚባል አይደለም፣ መልካም የሚባል አይደለም። ከጥንተ ተፈጥሮ ጋር የሚያያዝ የኪዳን ሕይወትና ቃል የለውም። የኪዳን የሕይወት ቃል የለው። ከኋላ ከአባቶቹ ቡራኬ ጋር የሚያያዝ ሰው አይደለም። ግን እንደ ሰው የቆመ ነው፣ እንደ ሰው የመጣ ነው። እዚህ ጋር ሲደርስ ይኸው እንግዲህ 1 መክሊት የተቀበለው ተቀብሏል እኮ ዛሬ እድለ ቢሶች እንደሆን ነው ማለት ነው። እድሌ ምንድን ነው ብለን ከጅምሩ ያልጸለይንበት ሕይወት ስለነበረ በመማር ብቻ እድላችን የሚከፈትልን መስሎን ብዙ ደክመናል። ዶክተር የሚሆነው ገበሬ ሆኗል፣ ገበሬ የሚሆነው ዶክተር ሆኗል። ተመሰቃቅሏል እድሉ። ካህን የሚሆነው ነጋዴ ሆኗል፣ ነጋዴ የሚሆነው ካህን ሆኗል። ምስቅልቅል ብሏል። እድል ጠፍቷል። የመክሊት እድል፣ የሕይወት እድል፣ የመኖር እድል፣ የተስፋ ገድ፣ የራእይ አምድ፣ እነዚህ ከሕይወታችን እምቢ ብለውናል። እምቢ ስላሉን እንደዚህ ሰውዬ ሳናስብ አንቀርም። መክሊቱን ተቀብሎ ወዴት እንደሚሄድ ተመልከቱ። ጌታ ሆይ ካልዘራህበት የምታጭድ። አጠራሩ ደግሞ እንደ መልካሙ ሰው ነው። ጌታ ሆይ ይላል። ትንሽ ክብር ሰጥቶ ትልቁን ውድቀት በባህሪ ውስጥ ይዟል። ሐሳቡ ተለይቷል። ጌታ ሆይ ካልዘራህበት የምታጭድ፣ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። አምላኩን ምን አደረገው? ጨካኝ። መቼስ ምን ይደረጋል? እግዚአብሔር ካመጣው እንላለን ሁልጊዜ። ሰውም ሲሞት እግዚአብሔር ካመጣው ነው የምንለው። ዛሩም ሲቆጣ እግዚአብሔር ካመጣው፣
አይነ ጥላውም ሲያበዝህ እግዚአብሔር ካመጣው እንዴ ከመምጣቱ በፊት የተሰጠህ መክሊት ላይ እኮ ደስታ የለህም፣ በጎነት የለህም፣ ቅንነት የለህም፣ መልካምነት የለህም። ስለዚህ የመጣውን ነገር ሁሉ እንደዚህ ሰው እያጉረመረምን ነው የምንቀበለው። አንተ ጨካኝ ሰው መሆንህን አውቃለሁ፣ ጨካኝ ነህ አለው። አምላኩን የጭካኔ ምንጭ አደረገው። የመልካምነት መንፈስ ከውስጡ ራቀ። የበረከት ኃይል በሕይወቱ ውስጥ የለም። ያቺ የተሰጠውን መክሊት ይዞ ወዴት እንደሚሄድ ተመልከቱ። ፈራሁም ሄጀም መክሊትህን በምድር ቀበርሁት። ለቁፋሮ ሄደ። ምን ለማድረግ ንገሩኛ፣ ስትነግሩኝ ይገባችኋል። ለመቅበር ሄደ። ለመቅበር ነው የሮጠው። ስንት ዘመድ ቀበርን፣ ስንት ወገኖቻችንን አጣን፣ ስንቱን በሕይወት ያሉትን ቀበርን፣ በነገር ቀበርን፣ በአስማት ቀበርን፣ በዓይናችን ክፋት ቀበርን፣ በተንኮል ቀበርን፣ በምቀኝነት ቀበርን። በትምህርትና በእውቀታችን ደግሞ እውቀታችንም ቀባሪ ሲሆን ልክ እንደዚህ ጨካኝ እንዳለው ሰው ደግነቱንና ርኅራኄውን ሳያውቅ ገንዘቡን ለመቀበል እድል ቢሰጠው እንኳ ገንዘቡን የሚቀበልበት መንፈስና ባህሪ ክፉ ሆነ። እግዚአብሔር ይማረን። እኛ ሳንሆን አንቀርም። ቤታችን ደጃችን ይቆፈራል፣ ግቢያችን ይቆፈራል። አልቆፈር ያላቸው እንኳ ይጥሉበታል፣ ደም ያፈሱበታል፣ ይረጩበታል። የሆነ አውሬ የሆነ እንስሳ ይጥሉበታል። አይጡን ምናምኑን ወፉን ምኑን እየገነዙ ይወረውሩብናል። እንደዚህ አይነቶቹ ሰዎች መክሊታቸው የጠፋባቸው ወይም መክሊታቸውን ቢቀበሉ መቀበላቸውን የማያምኑ የመከራና የችግር የስቃይ ሰዎች በበዙበት ዓለም ላይ እንገኛለን። እኛም እያንዳንዶቻችን የዚህ ችግር ተካፋዮች ነን። ቢያንስ ቢበዛ በሌላው ላይ ጉዳት ተመኝተናል። ቢያንስ ሌሎች በእኛ ላይ ክፉ ተመኝተዋል። ስለዚህ በዚህ ወጥመድ ውስጥ ስንሰቃይ በእውነት ይኸው ረጅም ዘመናት ፈጅተን ዛሬ ምስቅልቅልቅልቅል ያለ አስተሳሰብ ውስጥ ገብተን የአእምሮም የህሊናም የስነ ልቦናም ችግር ገጥሞን እርስ በርሳችን ቋንቋችን ጠፍቶን የምንግባባበት እውነትና የምንነጋገርበት ልሳን እጅግ ግራ በሚያጋባ ገጽታ ሰው መናገርን ፈርቶት ይኖራል። መናገርን ፈራኩ። ቤት ውስጥ እንኳ መናገርን የሚፈራ ብዙ ነው። ዛሬ ደግሞ ምን ብዬ ልናገር? ምርጫ እኮ ነው አሁን። ለምን ቋንቋችን ታሪኩንም እምነቱንም አካላዊ የህይወት ቡራኬውንም አጥቷል። መግባባት አልተቻለም እና ፈራሁ ሄጀም መክሊትህን በምድር ቀበርሁት። ወደ ላይ አይደለም ያመለከተው፣ ደስ ብሎት አይደለም በጌታው ፊት ሄደው። ግንባሩን ኩስትር አድርጎ ነው፣ ተቀይሞ ነው፣ ብስጭት ብሎ ነው፣ አብዮታዊ ሆኖ ነው፣ በቀልህ ይዞት ነው። ለእሱ 5 ሰጥቶ ለእኔ 1 መስጠቱ ብሎ በሌላው ላይ እያጉረመረመ ነው፣ በእግዚአብሔርም ላይ እያጉረመረመ ነው። እኛ ሳንሆን እንቀራለን። አትርሱ፣ ይሄ እኛ ነን። አንድም ጊዜ የምስጋና ጊዜ የለንም። አንደበት ሰጥቶን ለማመስገን አልተጠቀምንበትም። ለማውራት፣ ለመብላት፣ ክፉ ለመናገር ተጠቅመንበታል። ለመጸለይ አልተጠቀምንበትም። ጸሎት ላይ ይጠፋናል። እንጸልይ ብለን አሁን ለመጸለይ ያቅተናል። ትውልዳችንን ባርክ፣ ዘመናችንን ቀድስ፣ ጊዜያችንን የበረከትና የተስፋ አድርግ። መሪዎቻችንን ከጭካኔ ከክፉነት ከአረማዊነት ሕይወታቸውን መንገዳቸውን በመንፈስ ኃይል ለውጥ። የሚያሳስስ የጥፋት መንፈስን ከውስጣቸው ከሕይወት አርቅ ብለን ለምነን አናቅም። ለትውልዱ በረከትን የወደፊት ራእይን ተስፋን በሕይወት ግለጽ ብለን ተማጽነን አናቅም። አየ መክሊታችን ተቀብሯል። መክሊታችን ተቀብሯል። አላተረፍንም። ከተፈጥሮ የሚገኘውን ትርፍ እንጨርሳለን እንጂ ከኛ ተፈጥሮ የሚገኘው በረከት ዝም ብሏል። ሁሉ ነገር ወደ ባሰው ሲሄድ የባሰ አታምጣ የምንልበትም ቃል ጠፍቶናል። አየህ፣ ይሄ ወስዶ ቀበረው። ወደ ላይ አላየም። ሲቀብር ወደ ነው የሚያየው?
ሲቀብር ወዴት ነው የሚያየው? ወደ ታች። እጁ ወዴት ነው የሚያየው? ምንድን ነው የሚያደርገው? መቆፈር። እጁ ቆፋሪ ነው። አያችሁ፣ ቆፋሪ ነው፣ መቆፈር ነው የሚያውቀው። መትከል አይደለም፣ ማለምለም አይደለም፣ ዛፍ አይደለም የሚተክለው፣ የእግዚአብሔርን ወርቅ ነው የሚቀብረው። አትርፍ ተብሎ የተሰጠውን ነው የሚቀብረው። ዛፍ ቢተክል እንኳን ጥሩ ነበረ። ክፉ ልጅ ከመውለድ ዛፍ መትከል ይሻላል ይላሉ አባቶቻችን። እሱ ግን የሚቀብረው ወደ ታች ነው። እጆቹም ወደ ታች ነው፣ ወደ ላይ አልተዘረጉም። ስንት ትውልድ ወደ ላይ ያልዘረጋ አሳልፈናል እኮ። እንዲህ መዘርጋት ያልቻለ እኮ ክብሩ፣ ማዕረጉ፣ ከፍታው አላዘረጋውም። እውቀቱ፣ ትምህርቱ፣ ዶክተሬቱ፣ ማስተሬቱ አላዘረጋውም። እንዲህ ማለት አልቻለም። ጌታ ሆይ አንተ ከኔ ትበልጣለህ፣ በተፈጥሮ አቀማመጥ ሁሉ የሰጠህን አንተ እኮ ባለሙያ የሁሉ ጌታ ፈጣሪ ስለሆንክ ነው ብሎ እጁን ወደ ላይ የዘረጋ ምሁራን ብዙ የሉንም። እንዳይዘረጉ የዚህን ክፉን ዓለም መንፈስ በባህሪያቸው ውስጥ በትዕቢት ተካፍለውታል። በእውቀታቸው ትምክህት ከሌላው በህብረተሰቡ ተምረው ህብረተሰቡን የሚያሳንሱ እና የወላጆቻቸውን በዝቅታ አስተሳሰብ የሚያዩ ሆነው የላይ ኩፍስ ኃይሎችን አፍርተን ተኮፍሰው እንደገና ተሽቀንጥረው ሲወርዱ ደግሞ አቅመ ቢሶችና ደካማዎች ናቸው። ያ የናቁት አባት ተሸክሞ ወደ ቀብር ይወስዳቸዋል። የናቁት የተናቀችው እናት ልጄ ብላ ሬሳውን ወስዳ ትቀብር። አየህ፣ ወደ ታች ብቻ ነው፣ ወደ መቆፈር ነው። ወደዛ ነው የምንጓዘው። መክሊቱን የቀበረ ትውልድ ልክ እንደዚህ የሚያየውም መቃብር ነው። እግዚአብሔር ሰማያዊ ብርሃኑን ያሳየን። የሚሞት ነው የምናየው፣ የሚቀበር ነው የምናየው እንጂ የሚቆም ለማየት የሚቆመውማ እንዳይቆም እኮ እንመኛለን። ምኞታችን ውስጥ አንተ ጨካኝ እንዳለው ጨካኝ ያልሆነውን ጨካኝ ያለ ተመልከቱ። በባህሪ ውስጥ ያለውን የእሱን ጭካኔ ለእግዚአብሔር ሰጥቶ ራሱን የደበቀበትን ቦታ ተመልከቱ። ያ ቶብ ተባለ፣ ያ መልካም ተባለ። መልካሙን እግዚአብሔር በሕይወታችንም በዘመናችንም ይስጠን። የጠፋው መልካሙ ነው። አያችሁ፣ ቶብ የተባለው መልካም ስንሆን ምን ይሆናል? መልካም ትውልድ ይወለዳል። ጤት 9 ቮ ያደረገችው ቫብ 6 ቤት ደግሞ አለ። ቶብ ቤት 2 ነው፣ ቁጥር 2 ነው። አዎ 2 ነን እኛ። አካል አለን፣ ነፍስ አለን። ስንት ሆን ማለት ነው? ሰው ሆነን ስንት ሆን? 2 ነን። ቤት ማለት ቤት። ቶብ ማለት እንግዲህ መተጣጠፍን ሁሉ የምታሳየናት። እጆቻችን እንዲህ ይተጣጠፋሉ። ቶብ በስነ ፍጥረት ውስጥ መልካም ያለው ስንፈጠርም ደግሞ ምን አደረገ? አዳምን ሔዋንን ካስገኘ በኋላ ምን አለ? ባረካቸው ይላል። ከመልካምነት ፍጥረት ቀጥሎ ምን አለ ማለት ነው? ቡራኬ ያለን። ስንባረክ በገጹ በአምሳሉ በመልኩ ነው የተፈጠርነው። በእግዚአብሔር ባህርያ ሥላሴ ነው የተፈጠርነው። ስለዚህ መናናቅ አንዱ ሰውን ሰው የሚንቅ ከሆነ እሱ ቶብ አይደለም። በዕብራይስጡ ክፉ ያለው ራ ነው። በቃ ራ ማለት አይን አለው ራስ አለው ፊደሉ ማለት ነው። ከዚህ ከራሳችን ጀምሮ እስከ አይናችን ያለው ነገር በክፋት የተሞላ ማለት ነው። እዚህ ጋር ይሄ አንተ ክፉ ባሪያ ሲለው ራ አለው። ኤቤድ ራ አለው። አብድ ኤቤድ ተገልጋይ አገልጋይ ሆኖ የሚኖረውን የወንድማማችነትና የቤተሰብን ፍቅር አጉልቶ የሚያሳይ ትህትናና ቅንነትን በጎነትን ከውስጥ ሕይወት ጋር የሚያያይዝ ነው ቶብ። ስለዚህ መልካም በሚለው ጥንታዊ ምስጢር ውስጥ እኛ ስንፈጠር ተባረክን፣ መልካም ሆንን፣ በገጸ አርአያ ተፈጠርን። አቤት አልበዛልንም ለኛ? ከዚህ እነዚህኞቹ በመልካም ውስጥ ነው ያሉት። አረንጓዴው ቅጠል፣ እንስሳው፣ አሞራው፣ ወፉ፣ ውበቱ፣ አበባው ቅርጸ ይዘቱን እስከ ዓለም ፍጻሜ ድረስ ይዘው እንዲቀጥሉ
የሚጠብቀው የእግዚአብሔር ቃል ማን ነው ማለት ነው? ቶብ ያለው መልካም ያለው ነው። እግዚአብሔር ስሙ የተመሰገነ ይሁን። የእህሉን ቅንጣት፣ የበቆሎውን፣ የስንዴውን፣ የአተሩን፣ የገብሱን፣ የብርቱካኑን፣ የሙዙን፣ የትርንጎውን ሁሉ ገጸ ቅርጽ ያስያዘበት ቃል ቶብ የሚለው ነው። መልካም የሚለው ነው። በመልካም ውስጥ ማህፀን አለ። አየህ፣ ማህፀን አለ። በማህፀን ውስጥ ምንድን ነው? ማህፀን ከረጢት ማለት ነው። ከረጢቱ ምን ይባላል ማለት ነው? ቶብ ይባላል። የፊደሉ ቅርጽ ማህፀን ነው። የማህፀን ቅርጽ ነው። በዛ ውስጥ የሰው ልጅ ሲፈጠር እናት መልካም ከሆነች መልካም ልጅ ይወለዳል ማለት ነው። ለመልካምነት ጸሎት፣ ስግደት፣ አምልኮት ያስፈልጋል። ጸሎት፣ አምልኮት፣ ስግደት ከሌለ የጣዖት መንፈስ ይጎዳናል፣ ያሰቃየናል። እግዚአብሔር ምሕረቱን ያብዛልን። ይሄ የቆፈረው ባዶውን ቀረ። ከባዶም ሌላ እንዲህ ተባለ። ጌታ መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ለሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። አያችሁ፣ መልካምነትን የጠላው ለቅሶና ጥርስ ማፋጨት ይሆናል ተብሎ ወዴት ተላከ ማለት ነው? ወደ ጨለማ ተላከ። ወደ ምን ጨለማ? የጊዜ ጨለማ፣ የዘመን ጨለማ፣ ከትውልድ ጨለማ ጋር ወደዛው እንደ ባህሩ የሚሄደውን በሙሉ በዚህ ክፉ አይነት አጠፋፍ እንዲጠፋ ጊዜው ወሰነበት፣ እግዚአብሔርም ወሰነበት። እና እኛ ጨለማው ነው የምናበዛው ወይስ እንዴት ነው? ብርሃኑን ነው የምናበዛው? መልካምነትን ነው አሁን የምንፈልገው? መልካምነትን የሚታገል ጠላት አለብን። መልካም እንዳንሆን ከዚህ መሰረታዊ እውነት ስንወጣ ፍቅር ይጠፋል፣ በጎነት ይጠፋል፣ ኃይል እናጣለን፣ አቅም እናጣለን። በኑሯችንም በጊዜያችንም ላይ እድል ያጣን እንሆናለን። የእግዚአብሔር ሰላም ከባህሪያችን ይቋረጣል። ለዚህ መልካም ታማኝ ወደ ጌታ ደስታ ገባ ከተባሎቹ እንድንሆን በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። የሰላም ንጉሥ ከሁላችን ጋር ይሁን። ቶብ ብሎ በቃል ኪዳን ዓለምን ሁሉ ባየው በበጎነቱ አይኑ እኛንም በበጎ አይኑ እንዲያየን የእግዚአብሔር ቸርነት ይሁንልን። ስለዚህ መልካም እንሁን፣ እንተሳሰብ። ዛሬ የላቀን መልካምነት ነው። እዚህ መተን አንገፋፋ። ሌላ ቦታ ያለውን ባህሪያችንን እዚህ መተን እንተው። እዚህ አንስረቅ። ሽማግሌዎችን እናክብር። እናትና አባቶችን እስቲ እንውደድ፣ እናፍቅር። የሰላም አምላክ ሁል ጊዜ ሕይወታችንና ዘመናችንን ይባርክልናል። ከዚህ በመቀጠል አንድ መዝሙር ከዘመርን በኋላ ትንሽ አረፍ ብዬ መንፈሱን ወደ መሸኘት እንሄዳለን። ከዛ ቀጥሎ ወደ በረከት እንሄዳለን። ከዛ ቀጥሎ ወደ ጠበላችን እንሄዳለን። እንደዚሁ መረጋጋት ያስፈልገናል። ሳትረጋጉ ስትቀሩ እኔም እደክማለሁ። እዚሁ ዝም ብለን ተፋጠን ቦታ ልቀቁ የሚለው ነገርም ሁሉም ማይገባን ሆኖ እንደዚሁ መታችሁ እንደዚሁ ደክማችሁ እንለያያለን። የምንሰማ ከሆነ የምንታዘዝ ከሆነ ብዙ ስራዎች እንሰራለን። መታዘዛችሁ እኔን ያበረታል ማለት ነው። እዚህ ዝም ብለን መፋጠጡ ግን የመልካምነት ባህሪ አይደለም። ስለዚህ መልካሙን ጊዜ ሰጠን። አሁንም መልካሙን አገልግሎት መልካሙን የምህረት ሰዓት አምላካችን ይስጠን። አሜን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝቦችህን አድን፣ ርስትህንም ባርክ። ካህናትንም አክብራቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንንም ጠብቃት።
ለነገሥታትና ለመኳንንት ንጹሕ ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ አሸናፊ የእግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። ጌታችንና አምላካችን የካህናት አለቃ ኢየሱስ ክርስቶስ እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ